5 ሽንት ቤት ቀን በቀን ነው የሚሰደው። እኔ የስራ ችግር የለብኝም፣ ግን አስቢ ምኑ ጋርና ምኑ ጋር ሆነ ልጆቹን ነው የሚይዘው ወይስ ምንድን ነው የማደርገው? ልጆቹ 4 ናቸው፣ መኝታ ክፍላቸው 5 ነው። ቤቱ ምናምን በቃ ልነግርሽ አልችልም። ግቢውን ለአጥቤ ገና አሁን የተቀመጥኩት በቃ ጠዋት 12 ሰዓት ቀሰቀሰች ሴትዮዋ። ሪካ ወደ 10 ሰዓት ምናምን ያወሯት ስልኬንም አልያዝኩም። ከዛ ኦኬሽ ምናምን ሪካ ቻቸው ቆይ ብላ ዘጋችሁ እና ሰው ጋር መክተቡ ጋር ደውላ ስድብ አደረገችው። መክተቡ ደግሞ እኔ ምን ላድርግ እኛንም ያለነው 2 ሰው ነው። ከዛ ወዲያው መክተቡ ቀጥታ ደወለና ነገ ጧት መጥቼ ወስዳታለሁ ልጅቷን አትሰራም፣ ምክንያቱም እንዲህ ነው ብለህ ካልነበር ተባለ። ከዛ ሰው ይቅርታ በቃ እሺ ደሞዝ እጨምራለሁ ትስራ ምናምን። ሪካ አይሆንም አይቻልም አለች። በዚህ ሰዓት በዚህ እድሜሽ ምነው ያን የሚያክል ቤት ልጆቹ ነው ወይንስ እንትን ነው የምትይው? አይቻልም አይሆንም። መክተቡን ቀጥ ብለህ ከእኔ ጋር መልሰህ ካምጣት አለች። መጣሁ እና በቃ ሁሉ ነገር አስብ እንግዲህ ከአንድም 2 እንደዚህ ሲሆን ያላቅም ወይ ቡርቴ አገሬ ላይ ወይ ደህና ነገር ኖሮ ይንትራላልኩ እዚህ ብቻ እኔ እንጃ እኔ አላቅም። ጊዜ የሚያልቅ ራሱ የመሰለኝ አይደለም። ምን ብዬ እንደምኖራሽ አላቅም። በቃ አይምሮ ስብስብ ብሏል። እዚህም ለውዳቶች ሞራል ያልፈለግኩት ማለት አላቅም። ቡርቴ በቃ ከራሴ ያለው እንዳላምዱላት ለማንኛውም ቡርቴ ምን እንደሽ በጣም ህይወት በጣም ማለት ነው በጣም ማለት ነው። እዛ ውዬ የመጣሁበት ቤት $15 ሰጡኝ። $15 ደግሞ በኢትዮጵያ ሲመነዘር 1000 ብር 2000 ብር ምናምን ሊሆን ነው። ከዛ በቃ ሪካስቲ ትንሽ ብር የጨምርበት እና በቃ ለዳሳሽ ለባል ምናምን አለች። እሷ ማለት ነው እግዚአብሔር ይስጣጠሩ ስማት ማለት ነው። ያው ካለው ሁኔታ አንጻር ማለት ነው። ከዛ እሺ መዳይ በጨረስኩ በኋላ ሌላ አንቺ ይሰጥሻል $15 ቢያንስ ቢጨምርበት 3,000 እንኳን ቢሆን ብዬ ለሆን የተሰጥ ለባል ይሆናታል ብዬ ማለት ነው። ከዛ እንደዛ ስላት እሷ ደግሞ አይ በቃ እኔ $100 ምናምን አለችኝና ይህን ብር ራሱ ቡርቴ እሷ ናት ማለት እኔ ግማሹ እሷ ናት እንትን ያለችው ማለት ሪካ እግዚአብሔር ይስጥ ማለት ነው። ማለትም ከኔ ዳሳሽ እንዳይከፋት ምናምን ብዬ ማለት ነው ደህና ቦታ ላይ እንደሆንኩ እንዲሰማት ብዬ በቃሽ ብዬ እግዚአብሔር ይስጣት እሷ ናት ያደረገችው እልሻለሁ። ለማንም እንዳታወሪ ቡርቴ እሺ? አብሶ ይሄን ብር ማለት ነው እሺ ቡርቴ አደራ ማለትም በቃ እኔ እንጃ ቡርቴ በቃ ምን ብዬ እንደማወራሽ ህይወት በጣም ከባድ ሞቴን እየተገኙ ነው። እኔ እንጃ አላውቅም። በጣም ከብዶኛል በጣም እዚህ ራሱ እሷ ማስጨነቅ ያም ታውቂያለሽ እንኳን የሰው ቤት የገዛ ቤት ራሱ እሷን ማሳቀቅ ራሱ በጣም ከበድ። እስከ መቼ እዚህ ቁጭ ብዬ የሰው ቤት እዚህ ቁጭ ብዬ የሰው ቤት እሷን ማሳቀቅ ማለት ሪታ ቤት ተቀምጣ ሪታን ማሳቀቅ ማለቷ ነው ቡርቴ ቡርቴ አይ ቲንክ ኔትወርክ አይሰማትም። እንደተረዳሁት እንደዛ መሰለኝ። እንዴት ብዬ እንደምነግርሽ አላውቅም። አቡ ይሰማሻል? እሷን ማስቸገር እሷን ራሱ በቃ የሆነ ቤት ተገኝቶ ወይ ይሰማል? አዎ የሆነ ቤት ተገኝቶ ገባ ያ በቃ ተመልሶልናል ጥያቄው ራሷ የሆነ ቤት ተገኝቶልኝ ስራ ብገባ ስትል መልሱ ተመልሷል። በቃ ታዩ ጥያቄው ወይ በቃ
በቃ ተይው ቡርቴ፣ በቃ ተይው ማሬ፣ በቃ ተይው። ኔትወርክሽ ቆይቶ ነው የመጣው። የምታልፍ ነበር የምታልፍ ሰው ላይ እንደምን ትነኪኛለሽ? ሌላ ችግር ምግብ አላበስል ምናምን አለች። ግን ምንም ቢሆን ቡርቴ ይከብዳል፣ በጣም ነው የሚከብደው። ብቻ እኔ አላውቅም ቡርቴ፣ ምን ብዬ እንደምሆን አላውቅም። ሁሌ ፈጣሪ የምችለውን ፈተና ስጠኝ ብዬ ነበረ። እንደሆነ አላውቅም። አይሰማም በቃ ሁሌ ራሴን እያመመኝ ራሱ ፓናዶል እንደወሰድኩ ነው። ቀን በቀን እየፈራሁ ነው። ጭንቀት ውስጤ ወረሽ አላውቅም። ስራ አለመገኘቱ ነው እንደዚህ የሚያስጨንቃት? ምንድን ነው የሚያስጨንቃት? እኔ የምልሽ ቃል ሁሌ ይዘሽ ታዲያ እንዴት ነው? አዎ ስራ ለመግባቷ መቀመጧ ነው እያስጨነቃት የነበረው። ይችላል ግን ከባድ እኮ ነው። ብቻሽን ሪካ መኖሯ በጣም ጠቅሞሻል። እግዚአብሔር እውነቴን ነው የምልሽ፣ ሰርተሽ ለሀገርሽ ያብቃሽ። የምሬን ነው የምልሽ፣ ጤና ይስጥሽ። ሌላ ምንም አይደለም። ሲቀጥል እግዚአብሔር ጥሩ ቤት ያጋጥምሽ። ከአሁን በኋላ ያለውን ነገር ባላውቅም ጸሎት እሱ ብቻ ነው። ቃልዬ የምሬን ነው እናቴ፣ ምንም ማድረግ አልችልም። ምክንያቱም አሁን ታይም ላይ ያሳሹን ነው ማጽናት ነው እንጂ እንዴት ላርግ በቀላ እንዴት ተቆጥቼ ምናምን ነው ማስተዋል። ታለቅሳለች በቃ ውስጧ ደስተኛ ባይሆን እንድትጫወት እንድትረሳው አደርጋታለሁ። ያንቺን ግን ደግሞ አጠገብ አይደለሽም፣ እንደዛ ማድረግ አልችልም። ቃልዬ በቃ አንቺ በቃ ጠንከሪ፣ ውስጥ ጥንካሬ ኖሮት በቃላ ራስሽን ለማውጣት ሞክሪ እናቴ። እንደዚህማ አንትናት በይ እሺ እናቴ። ቃልዬ እናቴ በእግዚአብሔር ተረጋጊ፣ በእግዚአብሔር አታልቅሽ። በቃ በኋላ እንድታልቅሽ አልፈልግም። ካልሆነ እግዚአብሔር ካልፈቀደ በቃ በመመለስ እውነት መጥሽ ደግሞ ሌላ ሀገር መሞከር ነው፣ ግዴታ አይደለም እኮ። ካልሆነ አንዴ ብሽ እግዚአብሔር ብሎ ሀገር በሰላም ሌላ ምንም አለበት። በቃ እና እንደዚህ አግቶኝ ካልሆነ ይቅር፣ ጦስሽን ይዞት ሄድ፣ ተመለሽ በቃ ወደ ሀገርሽ። እውነት እንደዚህማ መሆን የለበትም። እንደዚህ ተጨናንቅሽ ራስሽን ማጣት የሚባል ነገር አለ እኮ። ራስሽን አጥተሽ መኖር እኮ ከባድ ነው። ስለዚህ ጦስሽን ይዞት ሄድ። መቅረትም እኮ ይችላል፣ ግን የሚያሳስበው አሁን እዚህ ጋር ብድሩ መከፈል አለበት የሚለው ነው እንጂ ብትመለሽም ደስ ይለኛል። እውነት እንደዚህ ከሆነ ቢቀርስ እንዴ ምን አይነት ህይወት ልትኖሪ ነው ካሁን በኋላ? አይምሮሽ ልክ ካልሆነ እንደዚህ የምትጨናነቂ ከሆነ የምታስቢ ከሆነ እኮ በቃላ እንጂ አላውቅም ብቻ እንዴት ልትሆኚ ነው ነው አሁን እኔ ጥያቄ። በቃ ቃል በእግዚአብሔር ይሻል፣ በመቤት ሌላ ምንም ማሽ በሚካኤል አታልቅሽ። ብቻ ጸሎት አድርጊ በእግዚአብሔር። እኔም እጸልይልሻለሁ ነው በቃ እናቴ አታልቅሽ። ሌላ ምንም አልመኝም። እግዚአብሔር ይቻለ ይስጥሽ የኔ ውድ እናት። እንኳን አደረሰሽ እናቴ። ምን ልበልሽ ብቻ ቃላት አጥሮኛል። አይክፋሽ የኔ ማር። እውነት በጣም እኔም እየተሰማኝ ነው። እግዚአብሔር ምስክሬ ነው። እኔ ምን ቃላትም የለኝም። ይሄን ያህል ማሳለፍሽን አላውቅም ነበረ። እኔ እንጃ አላውቅም። ኖርማል ቀለል አድርገሽ ስትነግሪኝ የተረዳሁበት መልኩና አሁን ስትነግሪኝ ያለበት ሁኔታ በጣም እኔ እንጃ፣ እኔ ግራ ገብቶኛል። ምንም ማድረግ አልችልም። የሆነ እግዚአብሔር ብሎት ብትመለሽ ደስ። ቡርቴ እዚህ ጋር የሚሳውት የሆነ ቮይስ አለ ያልተላከልን። ይህን እንዳሳለፍሽ አላውቅም ነበር ያልሽው። ያሳለፈችው ነገር የነገረችሽ የላከችልሽ ነገር እኔ ጋ የለም። በስቴፕ ሁሉንም ከላክሽልኝ መሀል ላይ ያልተላከ ቮይስ አለ። አይደለም እሱ ሳይሆን ምንድነው ያልነገረችኝ መሰለሽ? ይሄ እንትኑን ማለት ነው ሪካ ጋር ቁጭ ብላ ምናምን የነበረውን ነው። እና እሱን ያልነገረችኝ ለእኔ፣ ምክንያቱም ደብቃኝ ነበረ ሪካ ጋር እንዳልሆነች ምናምን ደብቃኝ ነበር። በስንተኛው ቀን ነው ለምን ጠፋሽ ምናምን ብዬ ስጠይቃት እንደዚህ ተፈጥሮ ነው ምናምን ያለች እኮ። እንደዚህ ተፈጥሮ ያለችሽ ቮይስ አለ ቮይሱ ሶሽ ልክልሻለሁ። ለምን እሱ ብቻ ተው በመሀል እሱ ለምን ቀረ? አይ ልክልሻለሁ። አሁን ይላክልሻል። እሺ
እሺ ልክልሻለሁ ያሉት ይደመጡ ልክልሻለሁ። እሱን ሰምተን ነው ይሄ መቀጠል የምንችለው። መሀል ላይ እሱ ብቻ ስለ ፎርዋርድ ስላልተደረገ እሱን ሰምተን ነው የምንቀጥለው። ለምን ይሄን ማሳለፍሽን አላውቅም ነበረ እናቴ ይቅርታ ምናምን ስትያት ምን አሳልፋ ነው እንደዛ ያልሻት? እሱን ላኪልንና እንቀጥላለን። እሺ እሱን አሰምቼ ነው ከዛ ያቆምኩበትን አውቀዋለሁ። እኔ እስካሁን ስንት ቮይስ እንደሰማ ካቆምኩበት እቀጥላለሁ። እሺ እሺ። ሰላም ናዲያ እንዴት ነሽ? ሰላም ነው? ሰላም ነው? አረብ ናት? አበሻ ነሽ? አው ናዲያ ያልኩት ስምሽን አንብቤ ነው እዚህ ጋር ቅድም ኮሜንታተሮች አንዲት ልጅ ከሳውዲ እርዳታ ፈልጋ ማለት የገንዘብ ሳይሆን የሰው ፈልጋ እና ጥያቄዎች ጠይቂያት ከዛ እንትን እሷ የት ነበረ የት ነው አካባቢዋ ውዶች አስታውሱኝ። ድምፅሽ ታፍኗል። አቡዬ ነጅራ ነጅራ ቴንክ ዩ። አዎ ነጅራ አካባቢ ሰው ያስፈልገኛል ስትል ሁል ኮመንት ላይ ልጆች ነጅራ አስተርጓሚ ያለች አሉኝ። ከዛ እባካችሁ ጥሩ። አዎ እኔም ላይቭ ላይ ነበርኩ እኮ ትቼ መጣሁ ወደ አንቺ ቤት። አመሰግናለሁ በጣም ፈጣሪ ያክብርልኝ። አቡዬ ደህና ነሽ? እንዴት ነሽ? ሰላም ነው? ወላ አልሐምዱሊላህ ሰላም ነኝ። እኔ ቆንጆ ብዙ ጊዜ ሞክራለሁ ልገባ ልተዋወቅሽ፣ ግን ያው ቢዚ ነሽ ሀቢብቲ። አብሽሪ። ይኸው ይሄን ዛሬ ነው እንግዲህ ቀኑ። ዛሬ ተገኘ ዛሬ። በጣም ደስ ይላል። አንዴ ሶፊ ላኪላትና ቁጥርሽን ላኪላት ለእህቴ ዋትሳፕ ላይ ትልክልኝና እኔ አሁን ዋትሳፕ ላይ ሀቢባ ነኝ እልሻለሁ። ሶፊ ፍላወር ላኪ ነው። ሶሪ አብሽሪ አሉ። እኔም እዚሁ ኤጀንሲ ነው የምሰራው፣ አስተርጓሚ ነኝ። እንደዚህ ልጆች እንረዳለሁ፣ የተቸገሩ ልጆች በየቦታው የሚወድቁ የሚጣሉ ነው። ኢንሻላህ እንደዚህ አይነት ኬዝ ካለ ወደ እኔ ትሰጡኛላችሁ። ነጅራ ላይ ሆነው የሚቸገሩ አሉ፣ ደሞዝ የሚቀሙ የሚደበደቡ ብዙ ልጆች አሉ እና በዛ ዙሪያ ኬዝ ከመጣ አንቺ ጋር ብዙ ይመጣል፣ እኔም ጋር ይመጣል። በዛ ዙሪያ ካለ ወደ እኔ ኢንሻላህ ትልኪያቸዋለሽ፣ እኔ ተባበራቸዋለሁ። በጣም አመሰግናለሁ ሀቢብ ክበሪልኝ። ለሶፊዬ ስልክ ቁጥርሽን ላኪላትና ዋትሳፕ ላይ ስለ ልጅቷ ኬዝ እነግርሻለሁ። እሺ ሶፊ የት ናት? ቹት ከላይ ከዳሳሽ በላይ ከአንቺ በላይ ሶፊ የሚለው ቁጥር ለእሷ በኢንቦክስ ቁጥርሽን ስትልኪላት ለእኔ አሁን ትልክልኛለች ዋትሳፕ፣ እኔ ቮይስ አደርግልሻለሁ። አሁን ሳለሁ በቃ እሺ ኦፍኮርስ ሪምዬ አገኘሻት? ፎሎ አረኳት። በቃ እሺ ሀቡዬ ቴንክ ዩ። ቁጥሯና ታደርስልኛለች። እሺ ሹክራን በጣም ልክልሻለሁ ሀቡዬ። እና ኮፒ ሊንክ አስደርጊ ሀቡዬ፣ ኮፒ ሊንክ አስደርጊ በመሀል ኮፒ ሊንክ አድርጉ ውዶቼ። ኮፒ ሊንክ እያደረጋችሁ የታለች? ኮፒ ሊንክ አድርጉ ፕሊዝ። አሬ እኔ እኮ ልተኛ ነው፣ የጠዋት ሰው ሆኛለሁ እኮ። እናንተ ጋር ደግሞ 12 ሰዓት አቢባዬ ዳሳሽ ነኝ ይልሽ። አሁን የሁሉ ነገር ሲሆን ለምን ለእኔ አልተነገረኝም? አሁን እንዲህ አይነት ጓደኛ አለ ለእናት ተደብቆ እንዲህ ይደረጋል። አሁንም ቢሆን ደግሞ የምነግርሽ ማለት ነው ወይ ካ ወይ ዘላለም አስገደላት እያልኩ አይደለም፣ ግን ልንገርሽ አሁን እኔ ተረዳሁ። ቅር ያለኝ ለምን አልነገረችኝም? አዎ ትክክል። እንደ ጓደኛ ለምን አልነገረችኝም? ለእናት አይነገርም? ስትሞት ምን ያደርግልኛል? አሁን ብሰማው ሀቢባዬ አሁን መቃጠል እንጂ ለእኔ ምን ይጠቅመኛል? እስኪ ንገሪኝ። መናደድ መቃጠል እንጂ የሁሉ ነገር ተጨንቃ ተጠባ እንደዛ ጓደኛ ብላ ስታማክር ለእኔ እንኳን ባትነግረኝ ለቻለችው ማለት ነው ለሰው ቃል ኪዳን እንዲሆናለች ጓደኛዬ በጣም ችግር ደርሶባታል እንዲህ ነኝ ሞት አፋፍ ነኝ ብላኛለች። ስለዚህ እባካችሁ ምንድን ነው ማድረግ ያለብን? ለእናትየው እንንገራትና የምታረገውን ታርግ መባል የለበትም አለበት። ከሞተች በኋላማ ምን ያደርግልኛል እንደዚህ አይነት ቃላት? ለአንቺ እንኳን ባትነግርሽ አንቺ እናት ነሽ። ለእናት መንገድ ይከብዳል። ለአንቺ እንኳን በቃ ለሌላ ሰው ብር አበድሯት እዳዋ ተከፍሎላት እንድትመጣ ማድረግ የሚችል ሰው ማንም ሰው ሚዲያ ላይ መታኛንን ብታማክረን እኛም ከፍለን እንድትገባ ማድረግ እንችላለን። እና እሱን
ሀቢባ እኔም ተናግሬያት ነበር። ለምን ጊዜው ካለፈ በኋላ ለምን ይሄ ነገር እንዴት ነው አንቺ እንዴት ነው የምታስቢው ስላት ጠፍታ የምትሰራ ነው መሰለኝ ነው ያለች። ይሄን ሁሉ ቮይስ ራሱ አላሰማችኝም። ለእኔም ቢሆን የላከችልኝ ውስን ቮይሶች ናቸው። ሲስተርም በጣም ተናዳለች። ለሲስተር የምታወራላት ቃልዬ ደህና እንደሆነች 1 አመት ሰርታ ወደዚህ እንደምትመጣ ምናምን የነገረቻት እንጂ እንደዚህ ብሶት እንደደረሰባት ጭራሽ ምንም እንዳልተመቻት ምንም ነገር አላወራችው። እቺ ልጅ ይሄን ሁሉ ቮይስ ሰምታ የሆነ ነገር መፍጠር ትችል ነበር። እሷ ባትችል አቅራቢዋ ላለ ሰው ለአንዱ ብታሰማ ልጅቷን እዚህም ልትመጣ ትችል ነበር። ተረዳሽኝ? ይሄን ሁሉ ነገር ሰምታ ዝም በማለቷ እኔ ያንን ንግግር ራሱ ባልናገራት ይሄን ሁሉ ቮይስ ራሱ አላከችልኝም። ውስን ቮይሶች ናቸው የተላኩልኝ ለእኔ ማለት ነው። እና እንደዛ ባልላት ይገርማታል፣ ትቀኝባታለች ባልላት ይገርማታል። እኔ በእሷ ህይወት ትቀኝባታለች ባልላት ይገርማታል። ሌላም ቃል መጠቀም ቢኖርብኝ እጠቀም ነበር በሰዓቱ። ተረዳሽኝ? ይሄን ሁሉ ቮይስ ሰምተሽ የሆነ ሰው እኮ በቃ እሺ ልትሞት ነው ቢባል እያየች ዝም እንደማለት እኮ ነው። ለዘላለም ራሱ ብትነግረው አብረው ያደጉ ናቸው አይደል እንዴ? አብረው አድገዋል፣ ብዙ ነገር አሳልፈዋል። እንዲያልፍላት ነው እነሱም ያሉት። ግን ሞት እኮ እዚህም ትሞታለች አትቀርም። ግን ተጨንቅ ያለው ስትል እኔም በሆን ለእናንተ አልናገርም። በቃ እኮ ለዘላለምስ ብትነግረው በቃ ለዘላለም ራሱ አጠገቤ ላለ ሰው ባካችሁ ተጨንቃለች እቺ ሰው። አዎ እንዲህ ሆናለች። ሀቢባዬ ብዙ ሰው አለ አጠገቧ፣ ብዙ ሰው አለ። ልጅቷ ይሄን ነገር ሰምታ ለምን ዝም ልትል የቻለችበት መንገድ የማጽናኛ ቃሏ ራሱ የዳሰች ብር መጥፋት እዛ ጋር አጠገቧ ማን አለ? ቃልዬ ብትላትስ ከዚህ ያለውን ለምን ትነግራታለች? ማን ነው የሚያጽናናት? ልጅቷ ስደት ላይ እኮ ነው ያለችው። የሆነ ስራ ካልሰራች ከማዳሟ ጋር ጸብ ውስጥ እንደምትገባ ታውቃለች። ነገር ጥያቄ አለኝ። ሲጀመር አንተ ለሷ ምን ያህል እንደምትጠላክ ብነግር ደስ ይለኝ ነበረ። ምክንያቱም ያለውን ያደረካት እያንዳንዷን ነገር እነግርሃለሁ። ምክንያቱም ምንድን ነው የእህቴ እኮ ነች። አሁን ብትነግሪው ምን ትርጉም አለ? ለምን አላለች? ልንገርሽ ሀቢባዬ፣ ይኸውልሽ ለእኔ አትንገረኝ፣ ግን ለዘላለም መንገር ነበረባት። ለሌላ ሰው ራሱ መናገር ነበረባት። አሁን እሱ ጠላት ወደዳት። አሁን እኮ ቃልዬ አፈር ሆናለች። ካፈር ወጥታ ትመጣለች። ቡርቴ እንዲህ አይነት ነገር ሲሰራ እሺ እኔ እናት ነኝ፣ ለእኔ አትንገሪኝ። ለአቡሽ ራሱ አትነግሪው፣ ለእንትን አትነግሪያትም። ለዘመዶችሽ ራሱ ብትነግሪያቸው ቃልዬ ችግር ላይ ናት፣ ምን ችግር አለው? እንዲህ ነው ዳሳሽን ምን ልበላት? ፈራዋት፣ እየተጨነቀች ነው። ይቺ ልጅ ህይወቷ ሊያልፍ ነው። ህይወቷ ካለፈ በኋላ ቡርቴ ይሄ ብትይ ምን ልረዳሽ አልችልም፣ ልሰማሽ አልችልም። ለሰው ተናግረች ለዘላለም ራሱ ተይው፣ ዘላለም ለእህትህ ማለት ነው እንዲህ ብለህ ንገራት። ቃል ኪዳን ተጨንቃለች፣ ህይወቷ ሊጠፋ ነው። መስከረም አለች፣ ለመስከረም ራሱ መስከረም እሙቴ አለች። እንዲህ አይነት ችግር ተፈጥሯል። ምን ይሻላል? ይች ልጅ በህይወቷ ብትመጣ ይሻላል። ዘላለም ምንድን ነው ብለሽ አትነግሪውም? ለሱስ ለመስከረም ለሙቲ ለሁሉ በቃ ሰው ሰምቶት ከዛ በኋላ አንድ ጥያቄ ልጠይቅሽ። እንዳትናገሪ አደራ። በጣም ስተተኛ ነሽ። በጣም ዳሳሽ አንድ ጥያቄ ብትላትም እኮ ህይወት አፋፍ ላይ እኮ ናት እሷ። ተጨንቃለች እኮ። ይሄ እኮ ሞት ነው ሀቢባዬ፣ ሞት እኮ ነው። አንድየዋን እኮ ህይወቷ እኮ ሊጠፋ ነው። ህይወቴ ሊጠፋ ነው። ተጨንቄ ተጠብቤያለሁ ጓደኛ ብላ ደጋግማ ምንም ብትጠይቅኝ እኮ ደጋግማ ራሴን ላጠፋ ነው ስትልሽ ለሰው ለዘላለም ራሱ ዘላለም እንዲህ አይነት ችግር ሊፈጠር ነው። ለምን ይሄ ነገር ይሆናል? ዛሬ ላይ እንደዚህ መሆኑ አስፈላጊ አይደለም። አንድ ሰው በየተራ ያውራ፣ በተራ እናውራ። እሺ እድሉን እንስጣት ለቡርቴ ታውራ። ግን መጀመሪያ ቡርቴ ልከሽልኛል ቮይስ። እሺ በሚውት እናውራሉ። ሚውት አድርጉና አቡ ይሰማል? ይሰማል? ሌሎቹ ይሰማል? አቡ አዎ ትሰሚያለሽ? ይሰማል? አዎ አቡ ይሰማል። ቡርቴ ትሰሚያለሽ? አቡ ይሰማሻል? አዎ አቡ ስሚኝ፣ ትሰሚያለሽ? ቡርቴ ይኸውልሽ፣ አቡ
ወይዬ እንደሚያማት እንደሚጥላት ታውቃለች። ሲቀጥል ደግሞ ይኸውልሽ ሳናግራት ዳሳሽ ዛሬ ላይ አንወሻሽ ሳናግርሽ በቃ ይቺ ልጅ ወደ ሀገሯ ትመለስል እንዴ ቡርቴ የሰፈር ሰብ መሳቂያ እኮ ለሆነ 3 ወር እንኳን ሳትቆይ ስትይኝስ ምን ያህል እንደተሰማኝ እኔ ነኝ የማውቀው። ይሄን አንወሻሽ ዳሳሽ ዛሬ ላይ ይቺ አንደበታችን ትያዛለች። ዛሬ ላይ ስለተጣላን ወይም ስለተኮራረፍን ስለተንተን ስላለን አረ ምንም ይሄ መጣላት አይደለም። ዝም በይ ቡርቴ በእናትሽ እንዲህ አላልኩሽም። እንዲህ እየተጨነኩ እየተንከራተትኩ ነው እንደዚህ የምልሽ። አረ ቡርቴ ዝም በይ ታስሮ መሄድ አይቀርም። ሚላሳችን ልሽ ይታሰራል። ዝም በይ ማንም አያምሽም። እንዲህ ብትይ አንዳንድ ተራ በተራ ይኸውልሽ ቡርቴ አንቺ ለዳሳሽ መመለስ አለባት ስትያት ምን አለችሽ? መመለስ አለባት ስል ምን አለችኝ? አንደኛ እንደሚጥላት ታውቃለች፣ እኔ አላውቅም እዚህ ጋር። ሲቀጥል ደግሞ ማለት ነው የብትመጣ ስላት አይ ቡርቴ የተወሰነ ጊዜ እንኳን ሳይሰራ ብሩ ይሄ ሁላ ብር ወጥቶ ብድሩስ ምናምን። ከዛስ ምንድን ያለችው? የሰፈር ሰው መሳቂያ ነው መሆናው። ምንድን ነው የሚሉኝ ሰፈር እንዳትመለስ ከሰራሽ ትስራ ያለችኝ። ኦኬ በጣም እኔ ምን ላድርግ? ይሄንን ያለችበት ቮይስ አለሽ? ይሄን ያለችበት ዳሳሽ ናት እኮ ያለችኝ። ይሄን ቆመን እኔ ጋር መታ ስሸኛት ነው እንደዛ ያለችኝ። እሺ ለምን ነበር አንቺ ትመለስ ያልሻት? ያለ ምንም ምክንያት ትመለስ ለምን አልሻት? እያለቀሰች ነበረ። ሀቡ ቮይሱ ይላክ ተልኮልሻል። አሁን የነበረው ነገር በቃ እኔ ከአቅሜ በላይ ሆኗል፣ በቃ ቡርቴ አልቻልኩም፣ ይጥለኛል ስትል በቃ ይቺ ልጅ ትመለስ አልኩኝ። ትመለስ ላክሽልኝ። በምንድን ነው? ቴሌግራም ላይ አልገባም፣ በዋትስአፕ ነው። ኦኬ ቴሌግራም ላይ በሌላ አካውንት። ኦኬ ከደርስ ልክፈታው። ስለዚህ እንዴት ብዬስ ነው እሱ ናቲ የሚባለው ደግሞ ልጠይቅህ አንድ ጥያቄ። ትላንትና የት ነበርሽ ያላልካት ዛሬ መተህ ስለሷ መጠየቅ አንደኛ አትችልም ነው። ሲቀጥል ደግሞ ምን እንዳረካት እያንዳንዳችን እናውቃለን። ዛሬ ላይ ቆርቆሮ መጥቶ አይደለም። ዛሬ ላይ ትላንትና አብረሃት አልነበርክም። ይቺ ሴት ዛሬ ላይ ልትወነጅለኝ ወይም እንትን ልትለኝ ልትጠይቀኝ ሁላ አትችልም። ሙሉ ኮንፊደንስ ኖሮ እስኪ አንተ ሀቢባ እኔ እዚህ ጋር እሺ ላስቁማትና ልመልስ። እንዴት ነሽ? በተራ ነው የምናወራው። አንድ ጥያቄ አለኝ ቡርቴ። በመጀመሪያ ደረጃ ቃልዬ ከማንም በላይ አንቺን አምና ነው ችግሯን የነገረች። ዳት ሚንስ አንቺ በጣም ቅርብ ነበርሽ ለቃልዬ። በጣም የቅርብ ሰው አንቺ ስለሆንሽ ነው አንቺ ነው ያመነችሽ። ልቧን ላንቺ ከፈተች። ልንገርሽ የቅርብ ሰው አንቺ ነሽ። ስለዚህ ከአንቺ በላይ ቃልዬን የሚያውቅ ሰው የለም። የልብ ጓደኛዋ፣ ሚስጥረኛዋ፣ ሁሉ ነገሯ አንቺ ነሽ። አቡ ልንገርሽ፣ ስሚኝ፣ እነዚህ ሰዎች ትላንት ነው የተዋወቁት። 2 አመት ወይ 3 አመት ቢሆን ነው። እኔ ግን 9 አመት አብሬያት ብዙ ነገሮችን አሳልፌያለሁ። በቅርቡ ነው የተዋወቁት። ምንም ሊጠይቅ አይችልም እዚህ ጋር ምንም ነገር። ለምን አትይም? ትላንትና ስትከፋ ስትሄዱላ ቻው አላለችውም። ለምን? ምክንያት አላት። እናገራለሁ፣ ካስፈለገ እናገራለሁ። እዚህ ጋር አንተ እኔ ልትሆነጅል አትችልም በጭራሽ። እስኪ ወንድ ከሆንክ ቢያንስ ማለት ነው እንዴት ነሽ ደህና ነሽ ወይ ብለክ ወይ የሆነ ቮይስ እንኳን ሊኖር ይገባል። ቃልዬን ያጽናናህበት ምን እንዳልከኝ እንዳትረሳ። የአንቺ ማጽናናት እዚህ ግባ የሚባል አይደለም። እስኪ አንተ ያጽናናህበትን ቃል አንድ ቮይስ ላክላት እስኪ ለሀቢባ እንስማው፣ ህዝቡ ይስማው። አንድ ቃል ህዝቡ ይስማው። እሷ እኮ ትለኛለች ስትናገር ለየሽዬ ስትደውል ነው አንተ የምታናግራት አይደለም። ለዛውም አንድ ቀን ነው ሀይ ያልካት። እስኪ ተናገር፣ እስኪ ቮይስ ካለ ህዝቡ ይስማ። ላክ እስኪ። ይሄ ነው ጥያቄ። እስኪ አንድ ቀን ደህና ነሽ ወይ ብለሃት ከሆነ እስኪ ቮይስ ካለ ማስረጃ ካለ ላክ እስኪ። አንድ ማስረጃ እንኳን ላክ። ንገረኝ። መልስ አለ? መልስ የለህም። ግን ወጥተህ ማለት ነው እዚህ ጋር በሙሉ ኮንፊደንስ ልትናገረኝ አትችልም። እኔና ቃልዬ ትናንት ብዙ ነገር ሀቢባዬ አሁን እዚህ ጋር እያወራን ያለ ነው። ልጨርስ ልናገር። እስኪ ወንድ ካለ ስማኝ፣ ዝም ብለህ ስማ። መጨረሻ ላይ የፈለግከውን መናገር ትችላለህ፣ ችግር የለውም። ግን ትላንትና ይቺ ልጅ ሲከፋት ብላለች። እሷ እኮ ቃልዬ
ምክንያቱም እኔም አልጠቅማቸውም እነሱም አይጠቅሙኝም ብላኛለች። ብዙ ነገሮችን አይታ በጣም አዝና መታ አልቅሳለች። እዚህ ጋር ዛሬ ስለሞተች አይደለም ብዙ ነገሮች አሉ። ዳሳሽን ብትሆን ነገሮችን አሳልፈናል። ዛሬ ላይ መጣት እናት ወግና መናገር ከበር ማድረግ አልችልም። እግዚአብሔር አለ። እውነቱ የሚያወጣው ክርስቶስ ብቻ ነው። ምክንያቱም በመሀላችን ያለው አንድ እግዚአብሔር ነው። እውነቱ የምናውቀው እኛና እኛ ነን። አሁን እዚህ ጋር መተን ስለተከራከርን ስለተጨቃጨቅን አይደለም። እስኪ እውነት ካለ አንተ እውነት ቃልዬን የምትወዳት ከሆነ እህቴ ናት ብለህ የምታስብ ከሆነ አንድ ያጽናናህበትን ቃል ስትሄድ እንዴት ነሽ ያልካትን ወይም መተህ ሸኝተሃታል? አልሸኘሃትም። አኩርፈሃታል ጭራሽ። ሀቢባዬ አሁን እኔ ላውራ። አስጨርሰኝ። ከጨረሰች እኔ ላውራ። ከጨረስሽ እኔ ላውራ። ስሚ ደቂቃ ይስጣችሁ። እሺ ያውራ። አዎ እድል ስጡ። እሺ አውራ። ከዛ ቮይሱን ከፍቷለሁ ይቃልዬ። ሀቢባዬ እዚህ ጋር እየተወራ ያለው ለቃልዬ ለምን መፍትሄ አልፈለግንም? አንተን አትወድህም፣ አንተ እንደዚህ ነህ፣ እንደዚህ ሆናል። ይሄ ሌላ ታሪክ ነው። አማርኛ እያወራ ሌላ ቋንቋ እንደመቀላቀል ነው። ይሁን አትወደደኝ፣ እኔና እሷ አንግባባ። ግን ይሄን እንደ ሰውኛ ይሄን ሰምተሽ ለምን ዝም አልሽ እኮ ነው እኔ ጥያቄ እየጠየኳት ያለው። የፈለገ ነገር ትሁን፣ የፈለገ ነገር ትንገራት፣ ብዙ ነገር ይፈጠር። ተረዳችኝ? ይሄን ነገር ጨንቋት እየነገረቻት እሺ ነው ያለው። ደዳት አልሸኛት፣ ምንም ነገር አላርጋት፣ ልሄድ ነው ብላ አትንገረኝ። ተረዳሽኝ? እዚህ ጋር ለምንድን ነው መፍትሄ ለመፍጠር ያልነገርሻት? እንደዚህ አታርጊ ብላ ኧረ በጌታ ስላለቻት እኔ ልቀበላት ነው እንዴ? እውነታውን ለምን አንቀበል? ከኔ ጋር አላወራችም። እንደዚህ አይነት ነገር በማዘር ስልክ ነው የሆነ እንትን ስትል ሰላም እንኳን ያልኳት ማለት ነው። ረጅም ሁላችንም እኮ ብለናታል። ለአንቺ ነገረችሽ፣ ለእነሱ አልተናገረችም ችግሯን። ስለዚህ ችግሯን ስትነግርሽ መፍትሄ ልትፈልጊላት ይገባ ነበር። ለቤተሰብ ባትናገሪ ለባዳ ለማንም ሰው ሀቡ ልትረዳት ይገባ ነበር ብለን ዘጋን። እኔ እሷ ስሚ እናውራ ያለኝ አንዴ እሷ ያለችው አሁን እኔ ለዳሳሽ ለእናትየው ለዳሳሽ ትምጣ ብያቸው የስምንት ሰው መሳቂያ ሆናለው ገና ከመሄዷ ገና እንዴት አላልኩም አለችኝ አላልኩም። ሀቢባ ይልሽ ጨርቄን ጥዬ እያበድኩ ዛሬ ላይ አላልኩም። ሀቢባዬ እንደዚህ ለሪካ ራሱ ምንድን ነው ያልኳት? ለዳሳሽ ታውራ ለሪካ ራሱ ነጠለኝ። እሺ ይልሽ ለሪካስ ምን አልኳት መሰለሽ ሀቡዬ? ነጠለኝ አንጥፌ ለምኜ ልካለው እባክሽ ላኪልኝ እያልኩ እንዴት ነው አንቺ ልጅን ያህል ነገር የሰው ገንዘብ እንትን ይለኛል ብዬ በልጅ ገንዘብ ይቀየራል? እለምናለሁ እኮ ምን ችግር አለው? የኢትዮጵያ ሕዝብ እኮ ይተባበረኛል፣ ሁሉ ይወደኛል እኮ። ለምን እንደዛ ላለው አንቺ ስታስቢው ማለት ነው። ይህ ሆነ ተብሎ የተሰራ ሴራ ነው። ግን አቢባ ምን አለ መሰለሽ ትምጣ ነው ትምጣ፣ ለምኛም ቢሆን እከፍላለሁ፣ ትምጣልኝ ልጄ ነው ያልኩኝ እንጂ እንደዛ አብጄ ጨርቄን ጥዬ እሷን አስሬ ደወለች አልደወለች እያልኩ እየለመንኳት ምን ሆነች ዛሬ ቃልዬ 10 ጎረቤት ራሱ ማለት ነው አሁን ስለተኙ እንጂ አቀርብልሽ ነበር። ልጄን አገናኙኝ ዛሬ ጨንቆኛል እንዲሁኛለሁ እያልኩ እየተንከራተትኩ እንዴት ነው ልጄ ሞት አፋፍ ላይ ሁና አትምጣ ብዬ የምለው? አንቺ ስታስቢ አንድ ልጄ መተኪያ የሌላትን ማለት ነው ያላባት ያሳደግኳትን ለፍቼ ማስኜ ማለት ነው እኔ ጉድጓድ በገባሁላት ኑሮ ይሄ ሁሉ ለእኔ ብትነግረኝ እኔ አውቅበት ነበር። አላልኩም በቃ እኔ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አለው። ሀቢባዬ አሁን ብልጽግና እሷ የምትሰራበት በቀደም መስከረም እንደነገረችሽ ብዙ ልጆች አሉ እና ስልሽ እዚህ ጋር ግን ስለዚህ ነገር ምንም የሚጠቅስ ነገር የለም። ስለ እኔና ስለ እሷ መዋደድ ምናምን 3 ዓመት መገናኘታችን ስልሽ በ3 ዓመት ውስጥ እንደተዋወቅን ምናምን ዘመድ እንደሆንን እንደተቀራረብን ይሁን ያ ሁሉ ነገር ይሁን። እዚህ ጋር እያወራን ያለ ነው ይሄን ቮይስ ሰምተሽ ለምን ዝም አልሽ እንጂ ነገሩን ለምን ወደ ሌላ መስመር እንወስደዋለን? ወደ መፍትሄው እንድንሄድ ለምን ይሄን ነገር ሰምተሽ ይሄን የምታውቂው ነገር አለ ወይ እንኳን ስላት ለምን አልነገረችኝም? ለኔ ትክክል ብዙ ነገር ስጠይቃት ምንም እንደማታውቅ አይምሮዋ ትክክል እንዳልሆነ በአያቷ ሞት አይምሮዋ ትክክል እንዳልሆነ ነው ለእኔ የምትነግረኝ። አሁን ላይ ግን አንተን አትወድህም ቻውም አላለችህም አትበለኝ። ይሁን ይሄ እኔ ላይም ቃልዬ ላይ ምንም እኔና እሷ ቻው ተባብለን መሄዷ ምንም የሚፈጥርብን ነገር የለም። ግን ለምን ይሄን ነገር ሰምታ ዝም አለች?
ነው። ስጠይቃት ስኔ ምንድን ነው የምታውቂው ነገር አለ ወይ ምናምን፣ ምንም አላውቅም። አያቴ ከሞተች በኋላ አይምሮ ትክክል አይደለም ነው ያለች። ለምን እዚህ ጋር እሱ ውሸት አስፈለገ? አሁን እዚህ ጋር ስትቀርብ ደግሞ አንተን አትወድህም ብዙ ነገር አለ። ይሄን ምን አገናኘው? አትውደደኝ። ሀቡይ ሰላም አለይኩም። ይኸውልሽ አንድ ነገር ምን አለ መሰልሽ፣ እዚህ ጋር ከቡርቴ የተረዳሁት ነገር ምናልባት እሱ አሁን የተዋወቁ አሁን የተግባባ ቤተሰብም ቢሆን እንደ ማንኛውም ቤተሰብ ሲወለድ ተራርቆ የኖረ ቤተሰብ ነው። አሁን ላይ ሁለቱም ሲያድጉ ተፈላልገው ተገናኙ፣ አለቀ። ይህንን ኢሹ ልታደርገው አይገባም። እሱ ቢሆን ኖሮ ይሄ ቮይስ የደረሰው ዝም ብሎ ይቀመጣል? እሷ ከሱ በላይ ነኝ ነው እያለች ያለችው። ጓደኛ ነኝ እህት ነኝ እያለች ነው አይደል? ከሆነች ለምን መፍትሄ አልፈለገችላትም? እንዲህ እንዳትሞቺ እባክሽን ህይወትሽን እንዳታጠፊ እያለች እየመከረቻት እዚህ ጋር መታ ከሰፈር ሰው ለአንድ ሰው በእጃችን ያሳደግናት ልጅ ነች። ምን አለ ለዘላለም? አዎ እህቱ ነች፣ ከእህትም በላይ ነች ብዙ ነገሩ። ስለዚህ ለዘላለም መታዞላ እንዲህ እያለች ነው እኮ እቺ ልጅ የሆነ ነገር መፍትሄ እንድትፈጥር ሪታ ገፍታ እንድትልካት አልፈልግም ብትላት እንኳን በግድ እንድትልካት አድርግ። የሆነ ነገር ፈጥረን አልሐምዱሊላህ ሰፈራችን በጣም ጥሩ ሰፈር ነው። የሆነ ነገር አድርገን እንመልሳለን። እንኳን ሪታ ዳይን ክፈሉኝ ብላ ባላለችበት ካልከፈላችኝ አልልክም ባላለችበት ቦታ ይቅርና ብትልና ብትይዝ እንኳን እኛ እንከፍላለን ብላ ብትል ዘላለም ከሰፈር ልጆች ለምኑ ይከፍላል? ለምን ይሄንን መፍትሄ አልፈጠረችም? አሁን ለዚህ ጋር የናቲን ነገር ምናምን የቤተሰብ ቁሳቁስ መክተት አይጠበቅባትም። በጣም ነው የሚያሳዝነው። በቃ እዚህ ጋር ለሞቷና ለእንትኗ ምናምን እዚህ ጋር እያደረገች የነበረችው ነገር ራሱ በጣም ነው የሚደብረው። በቃ ለዚህ ልጅ መፍትሄ የሆነ ነገር እሷ ነች ብዬ ነው እኔ በረግሌ እንድደመድም የሚያደርገኝ። እንደ እናት እኮ ናት። የሆነ ነገር መፍጠር ትችል ነበረ። ልጅሽ እንዲህ ብላ የሆነ ነገር ብትነግራት ወይስ ባታሰማት? ተናገሪ። ቡርቴ ተናገሪ፣ ያንቺ ተራ ነው። አቡ ልናገር። እኔ የምልሽ አቡዬ አንድ ነገር ስታስቢ ይቺ ልጅ ትሞታለሽ ብሎ የሚያስባለ ንገሪኝ። ትሞታለሽ ብሎ የሚያስባለ ከኔ ጨምሮ። ሲቀጥል ደግሞ አይሻ መረጃ ካለሽ በመረጃዎች መናገር ትችያለሽ። ግን እዚህ ጋር ቮይሱን ሰምተሽ ከሆነ ቃልዬ ለማንም ምንም ነገር እንዳትናገሪ ትለኛለች። እዚህ ጋር ያለችው እናት ናት። እዚህ ጋር ስንት ስቃይ ታሳድጋ እንደገና ለእሷ ነው ይሄንን ልናገር። እዚህ ጋር እናት ናት። ምን ያህል መስዋዕት እንደከፈለች እኔ ማንም ያውቃል። ማንም ቃልዬ እንኳን ማለት በየቀኑ ነው የምታለቅሰው ስለሷ። ምን ብዬ ነው ለሷ ሂጄ የምናገረው? ምንስ ብዬ? እናት እኮ ናት፣ እናት ናት። ለጠየቀኝ ደግሞ ይኸውልህ፣ አዎ አያቴ ስትሞት እኔ ብዙ ነገሬ ናት፣ ብዙ ነገሬን ያጣሁት። ምታጽናናኝ ቃልዬ ነበረች። አዎ በሰዓቱ ልክ አይደለውም። ማንም ሰው እናቱን ሲያጣ ምን ያህል እንደሚሰማው ማንም የደረሰበት ነው የሚያውቀው። ሜቢ ሲደርስብህ ትረዳዋለህ። አሁን ላይ አይደለም። ግን በዛን ሰዓት ጭንቀት ላይ ነኝ። የራሴ ጭንቀት አለብኝ። ቃል ኪዳን ቮይሱ ላይ ደግሞ ሰምተሽ ከሆነ ለምንድን ነው የምታለቅሽው የራስሽ ጭንቀት እያለብሽ ስትል ሰምተሻታል ሀቡ ማስረጃ። ስለዚህ ስንት ጭንቀቶች አሉብኝ። ያኔም እዚህ ጋር ህይወት አለኝ፣ ላይፍ አለኝ አይደለ? እሷን በምችለው በኩል አጽናናታለሁ በምችለው። ናቲም ከሆነ ይኸውልሽ ምንድን ያለኝ አንቺ ለእሷ የሰጠሻት ማጽናኛ ይሄ ግባ የሚባል አይደለም አለኝ። ሶ እሱ ማጽናናት ከቻለ መጀመሪያ ለምንስ አላወራትም? ለምንስ የት ነሽ አላላትም? እዚህ ላይ መጥቶ እሱ ስለኔ ሊናገር አይችልም። መብትም ካላት መጠየቅ የምችለው ዳሳሽ ብቻ ናት። እናት ናት። የፈለገችውን ነገር መናገር ትችላለች። አሁንም ድረስ መጠየቅ ትችላለች። እሱ ግን ሊጠይቀኝ አይችልም። ማንም ሰው ሊጠይቀኝ አይችልም። ለምን? እናትየዋ ናት። እንደዚህ አድርገሻል። ጥፋትም ከሆነ አዎ ጥፋቴን እቀበላለሁ። ችግርም ካለ አዎ ችግራችንን እንፈታለን። ግን እናትየዋ ብቻ ናት እኔን መጠየቅ የምችለው። ናቲ ሊጠይቀኝ አይችልም። እሱም ደግሞ ሊጠይቀኝ ከቻለ ከኢንፎርሜሽን ጋር መረጃ ካለው እኔን ያጽናናውበትን ቃል ይህ ግባ ነው የሚባል ካልሆነ እሱ ያጽናናበትን ቃል ያቅርብልኝ አይደለ? ይሄ እሱ ያጽናናበትን እንደ ወንድምነት ያጽናናበትን ቃል ያቅርብልኝ። እኔ በምችለው አቅም አድርጌያለሁ። ከዳሳሽም ጎን አልተለየውም። እስኪ ጠይቂያት። እኔ ለእሷ ክፉ አልነበርኩም።
በቃ በምችለው በጉልበት ያደርግላታለሁ። ግን እኔ እሷ ትላንትና ናቲ መጥቶ በሱ አይምሯ መመረዙን ብዙ ነገሮችን እያቀነባበረ እየነገራት እኔን ጥላቻ አሳድሮባታል። ሶ እኔ እዚህ ጋር ምንም ላደርግላት አልችልም። ግን የፈለገችውን ነገር እኔ ልጠይቀኝ አልኩሽ እኮ በዚህ ሰዓት መታ ብትመታኙላ እኔ ደስተኛ ነኝ። ለምን እናቴ ናት፣ አከብራታለሁ፣ ወዳታለሁ በጣም ማለት ነው። ግን እዚህ ጋር ሊጠይቀኝ አይችልም። አለቀ ጥያቄ። እሱ ሊናገረኝ አይችልም። በቃ ያ ሁሌም አንድ ነገር ስናደርግ እኔስ ምን አድርግ ያለው ላይክ የሆነ ሰው ላይ ጣታችንን ስንጠቁም የኛ ሶስቱ ወደኛ እየጠቆሙ ነው። ሰው እኔስ ምን አድርግ ያለው ለቃልዬ እኔ ምን አስተዋጽኦ አድርግ ያለው እከሌን ከመውቀሴ በፊት እኔስ ምን አድርግ ያለው የሚለው ነገር የሁላችንም ጥያቄ ነው። አካባቢዋ ላይ ያላችሁ ሰዎች፣ ቤተሰብ፣ ጎረቤት፣ ጓደኛ የሆናችሁ ሰዎች እና ቡርቴ እኔ ቡርቴን ብሆን ለእናትየው እናገራለሁ ወይ? አልናገርም። ለእናትየው አልናገርም። የትኛውም ሰው ሄዶ ልጅሽ በጣም እያለቀሰች ነው ራሴን ላጠፋ ነው እያለች ነው አልልም። ግን የኔ ጭንቅላት ያሰበውን የእሷ ጭንቅላት ላይ ያስብ ይችላል። የኔ ጭንቅላት ምናልባት እርዳታ ከኔ በላይ ከሆነ ሰው እርዳታ ጠይቄ ይቺ ልጅ በቶሎ አገር ቤት እንድትመጣ ከጭንቀቷ አንጻር አገር ቤት እንድትመጣ ላደርግ እችላለሁ። ግን ያ የኔ ጭንቅላት ነው። የሁሉም ሰው ጭንቅላት አንድ አይነት አስተሳሰብ ያስብ ማለት አይደለም። ነገ ቡርቴም ራሷን ልታጠፋ ትችላለች፣ እንዲህ ኦቨር ከተጫናት ሁላችንም። ስለዚህ ሰውን ካጣነው በኋላ ሳይሆን ማዘን እያለ በቁሙ ማዘን እንልመድ። እያለ በቁሙ ታቡ ስሚኝ፣ እኔ ቃልዬ ከሄደሽ በኋላ ዳሳሽንም ጎረቤቱን ሙሉም ሰው የሚያውቀው ነው። እኔ እዚህ ጋር ስለ እኔ መጥፎነት ከሚወራ እኔ ቃልዬ ከሄደሽ በኋላ እሷን ባልተካላትም ለእሷ የምችለውን ነገር እያደረግኩ ነበር። በአቅሜ ስራ እንኳን ስትሄድ ወጥ ሰርቼ ቤት አጽድቼ ነበር መጠብቃት። ስለ እኔ አሁን የሚወራው ክፋት ነው። አንድ ወር ሙሉ ከኔ ጋር አልነበረችም ለሚለው እቤቱን ዘግቼ አንድ ወር ሙሉ ቃልዬ ከሞተች በኋላ አብሬ ያሳድር ስውል ስራም እኮ ያቋረጥኩት በዛ ምክንያት ነው የተባረርኩት። ይሄንን ማን ያወራልኝ ለኔ? ክፋት ከሚያወሩ እስኪ ይሄንን አድርጋልኛለች ብላ አውርታለች? አታውራልኝ፣ እኔ አልፈልግም። በቃ ስልሽ በቃ መናገር ካለባት ትናገር፣ ችግር የለም። 3 ወር ሙሉ አብሬያት ነበርኩ፣ ወጥ ሰራ በምችለው አቅም። ጎረቤት የምር ይመሰክራል። ምናልባት ለሷ ደግፎ ከሆነ አይዶን ነው አላውቅም። ግን ምንም ገርሽ አልመጣሽም አላረግሽም አይደለም ከኔ አልተለየሽም። ግን ማለት ነው የምትወጃት ጓደኛሽ እየተለየችሽ ለምን አልነገርሽኝም? ለእኔ ባትነግሪኝ ለጎረቤት የቻለውን ሰው እኮ ነገርኩሽ እኮ። በቃ እንዴ እንዴት ነው አንቺ ወደ ሞት አፋፍ እየሄደች ዝም ቡርቴ እየወደደችሽ ማለት ነው። ልክ በቃ አሁን በአሁን ሰዓት ለሪች ለምን አላለቻትም? ለራሷ አዎ ለእሷስ ለራሷ ለምን አላልሻትም? ግን የሪች አጠገቧ ስለሆነች ምናልባት ለሪች ትፈራታለች። እች ልጅ አትላትም። ለእሷ ለምን አልነገረች? ለአንቺ ግን በቃ እንደዛ ስትልሽ ለዘላለም ቢያንስ እንኳን ቡርቴ እኔ ልጠይቅሽ፣ ለእኔ ሽፍርኝ እያየሽም ስለሆነ ጭንቀቴንም እኔንም እያየሽ ተለየሽኝ እኮ አይደለም ክፉ ነሽ እኮ አላልኩሽም። ግን ልጄን ያህል ነገር ስንት ነገር ሁኜ እንትን ያልኳትን አይደል እንዲ ያተዋት አንቺ ስታስቢው እንኳን ለእሷ ለአንቺ እኔ እንዴት ነኝ? ከእናትሽ በላይ ነኝ አይደል እንዴ? አላረግሽልኝም መች አልኩሽ? አልሰራሽልኝም መች አልኩሽ? እንዴ አንቺ ማሰብ ያለብሽ እኮ እንደዚህ ስትሆን ሰው የቻለውን እንኳን ይነገራል እኮ። ምን ሆነሽ እንደገና በላይ ሆነሽ አንቺ እንደገና ልንገርሽ። እሺ ቡርቴ አሁን ሚስጥር ብላ ያወራችሽን እሷ ሙታለች ብለሽ እናንተ እንደዚህ ናችሁ እናንተ እንደዚህ ሚስጥር እኮ አንቺ ስንት እንኳን ከእናት በላይ እኮ ለጓደኛ ነው የሚነገር። ይሄ ሁሉ መዘርዘር እሷ እውነቱ ቦታ ሄዳለች አይደል እንዴ? አንቺ ይሄ ሁሉ መዘርዘር እኮ አይጠበቅብሽም ቡርቴ። በጣም አዝናለሁ። እመቤቴን እኔ አላገኛትም ከዚህ በኋላ ግን እኔ እውነታው ይውጣልኝ። እኔ የምልሽ ማለት ነው ያማለ የሞተችበት ምክንያት ይውጣልኝ። አንቺም ደግሞ እንዲህ እያለችሽ ዝም ማለት የለብሽም። ለእኔ ባትነግሪኝ ይብን ለወንድምሽ ራሱ ከጎንሽ ላለው ለማርታስ ማርታ ጋር ስታወሪ ማርታ ቃልዬ እንዲህ የሆነች ነው ምንድን ነው ማድረግ ያለብን? ለዳሳሽ ልንገራት ወይስ ለጎረቤት ልንገር? ምን ይሻላል ብለሽ መንገር ነበረብሽ። አሁንም ቢሆን አቢባ ይልሽ ለምን እንደሆነ እኔ ቃልዬን መልሼ አላገኛትም፣ ጉድጓድ ውስጥ አላወጣትም። አንዴ አምልጣኛለች። የራሴ ችግር ነው። ቆሎ ጥሬ ቆርጥሜ ውሃ ጠጥቼ ያሳደግኳትን ልጄ ጦም እያደርኩ ለልጆቼ እያበለው እያደርኩ ያሳደግኳትን ልጄን አንዴ አጥቻታለሁ። ግን አሁን እውነታው ይውጣልኝ። እኔ
ሪካንም ቢሆን ሪካ አስገደለቻት እያልኩ አይደለም። እንዲያልፍላት እንድትቀየር ነው የወሰደቻት ይቺ ሰው ማለት ነው። ዘላለምም ቢሆን እንድትቀየር አብራ ያደገችው እህቱ ናት፣ እንድትቀየር ነው የወሰዷት። ግን እኔ 10 ወሬ ከሚወራ 10 የሆነ ነገር እንትን ከሚል እውነታው ይውጣልኝ፣ እውነታው ይውጣልኝ። በቃ ተረጋግቼ የፖሊስ አሻራም ሆነ ምንም የሚባለው ነገር ምንም በትክክል እንትን አላለልኝም። እሱ ይስተካከልልኝ። ምክንያቱም ተረጋግቼ ለዚህ ልጅ እንኳን የተወሰነ አስፈልገዋለሁ። አሁን እየኖርኩ አይደለም እየቀወስኩ ነው ያለው። ዘላለምም ቢሆን ማለት ነው ትክክለኛ እናቱ ከሆንኩ ትክክለኛ ያሳደግኩት ከሆንኩ እህቱ ከሆነች እውነታውን ማወቅ አለበት። ትክክለኛ ልጄ ነው፣ አልክድም። ያሳደግኩት ትናንትናንትን ብዬ ያሳደግኩት ነው። ሪካም ቢሆን ለእኔ እንድቀየር ብዙ ነገር እንደሆን ወስዳለች። አልተሳካም። ግን ለምን እውነታው አልተነገረኝም የሚለው አቤት። አሁን አንቺ ቃልዬን ነፍሷን ይማረው ማን ነው የገደላት ብለሽ ትጠረጥረሽ? ራሷን አላጠፋችም ነው የምትይው? እየሰማሁሽ ነው። ራሷን አላጠፋችም። አረቦቹ እኔማ በቃ አሁንማ እንደዛ ብዬ ነው እኔ የማያሰብኩት የነበር። ግን አሁን ደግሞ የምሰማው ተምታታብኝ። በቃ ለምን ብዙ ነገሮች እየሰማው ነው ሀቢባ፣ በጣም ብዙ ነገሮች ነው እየሰማው ያለሁት። ጭንቅላት የሚያሳምም ነገር ነው እየሰማው ያለሁት። የተባለው ሌላ የሚባለው ሌላ። ምክንያቱም ብዙ ነገር ነው እንትን እያልኩ ያለው። ግን አሁን ደግሞ የተረዳሻለሁ አንቺን ይኸውልሽ እናት በቃ ወይ እየሰማሁሽ ነው። አንደኛ አረቦቹ ገለዋታል ብለሽ የምትጠረጥሪ ከሆነ ራሷን አላጠፋችም፣ ራሷን አልጣለችም። ሌላ ሰው አጠገብሽ ያለው ሰው ቲክቶክን እንዲዘጋው ነገር እያስተጋባ ነው። በሁለት ስልሽ የተስኮታቱት አንድ ቤት ሆኗል። እሺ ሌሎቹ ይዝጉት። ኦኬ። ስለዚህ ሌላ አረቦቹ የምትሰራባቸው ናቸው የወረወሯት። ራሷን አልጣለችም ብለሽ ካልሽ እንግዲህ ራሷ ደጋግማ ራሴ ማጥፋት ፈልጋለሁ እያለች ለቡርቴ የላከችው ማስረጃ አለ። ራሷን ጥላ ነው፣ የፖሊስም ውጤት ራሷን ጥላ ነው የሚለው በትም ካልሽ እኔ የህግ ባለሙያ ላገናኘሽ። ቅልቦችን የት እንደምትሄጂ ይምሩሽና በህግ አስክሬኑ ተከፍቶ አስክሬኑ እጅሽ ላይ ገብቶ ሳታስመረምሪ ነው የቀበርሽው። ስለዚህ አላመንኩበትም ካልሽ ተከፍቶ ተመርምሮ ሁሉ ነገር በህግ ይጨረሳል። ግን አይ ራሷን እንዳጠፋች አምኛለሁ። ግን አንደኛ የሰማችሁ ቡርቴ ናት። ኧረ ሌሎቹ እንዲዘጉት ንገሪያቸው ፕሊስ፣ እያስተጋባ ነው። ከዚህ ላይ ይስሙ ከአንቺ ስልክ ላይ እሺ ይዝጉት። ቆይ አንዴ እያስተጋባ ነው ሰውን ይረብ። ኦኬ አሁን ማውራ እሺ። አሁን ሳይሰማ ኦኬ። አይ እያስተጋባ ነው ስልንት ስለማይሉት። ስለዚህ ማለት ነው አይ ቃል ራሷን ለማጥፋቷ አምናለሁ ወይ ለምን አይወጡም? ስልኩን የያዙት ሰዎች ዳሰሽ አንዴ ነገር ያስው ስልኩን የያዙት ሰዎች እሺ ቆይ አጥፉት፣ እንጠብቃቸዋለን። እያስተጋባ ህዝቡ ተረበሸኩ። አሁንስ ወጥተዋል ከቤት ወይም ዘግተውታል ስልኩን? ላውራ አሁን ይሰማል። ኦኬ መሰማት ብቻ አይደለም ስለሚያስተጋባ ነው። አንድ ቤት ውስጥ በሁለት ስልክ አንድ ቲክቶክ ሲከፈት ያስተጋባል። አይ በሉት። እሺ አሁን ልቀጥል። ዘጉት? አዎ ኦኬ። ስለዚህ አይ አምኛለሁ ራሷን ለማጥፋቷ ይኸው ቡርቴ ጋር የላከችው ቮይስ ማስረጃ ነው አምኛለሁ ካልሽ ደግሞ ቡርቴ ለምን አልነገርሽኝም ከሆነ ስላልነገረችሽ ይቅርታ ትጠይቅሻለች። ግን ጥፋቷ አይደለም። ማናችንም ብንሆን እኔም ብሆን ሄጄ ለእናት አልናገርም። እናትየው ስነግራት ደም ግፊት ቢኖርባት ይሆናል ጸጥ ብትልስ የሰው እናት ገደልኩ ማለት አይደል? አልናገርም እንደዚህ አይነት ነገር እኔም ብሆን። ግን እያንዳንዳችን እንደ እድሜያችን አስተሳሰባችን ይለያያል። ሜቢ ቡርቴ ልጅ ስለሆነች እንደኔ ስላልበሰለች ላታስብና ሌላ መፍትሄ ይኖረዋል ብላ ስላላሰበች አብራት እያለቀሰች እያጽናናቻት እየመከረቻት በሰዓቱ ከጎኗ በስልክም ቢሆን ከጎኗ የነበረችው ቡርቴ ናት። አይዞሽ ስትላት የነበረው አይዞሽ ካልሆነ ነይ እዳውም ተሰርቶ ይከፈላል አይዞሽ ስትላት ስታጽናናት ስታበረታት ትንሹም ቢሆን በህይወት እንድትቆይ በስልክ ስታጽናናት እስከ መጨረሻው በስልክ አብራት የነበረችው በየቀኑ ታወራት የነበረችው ቡርቴ ናት። የቃልዬ ነፍሷን ይማረው የቅርብ ሰው ቡርቴ ናት። ከሷ የቀረባት ከሷ በላይ ያጽናናት ያወራት ማንም ሰው የለም። ኦኬ ሶ በህይወቷ ያልነበሩ ሰዎች ዛሬ ላይ መጥተው ቡርቴ ማፋጣት መጠየቅ ምናምን አይችሉም።
አላመንበትም ካሉ የህግ አካላት ጋር ሄደው በህግ አስክሬኑ እንዲመረመርና የገደላት አካል ካለ በህግ እንዲጠየቅ ማድረግ ነው። ቡርቴ እንደ ጓደኛ ለምን አልተናገረችም? ለእናት አይነገርም። ለሌላ ሰው ለምን አልተናገረችም? አይምሮዋ አልበሰለም። እሷ አቅሟ አይምሯ የመጣላት መምከር ነበር፣ መከረቻት። አሁን ቡርቴን መውቀስ ቃልዬ ነፍሷ እንዳታርፍ ቃልዬ ቅር ምን ያህል እንደሚዋደዱ አንቺ እናታቸው ታውቂያለሽ። የሁለቱም እናት ነሽ። ቃልዬን ነፍሷን ማስቀየም ነው። ቃልዬ ቡርቴን እንደዚህ ማድረግ ማለት ነው ማሸሽ ማለት። በጣም ትወድሻለች። እናቴ ናት። ትግረፈኝ፣ ትምታኝ ከፈለገች። ሌላ ሰው እንዲናገረኝ አልፈልግም። ዳሳሽ ግን የፈለገችውን ታርገኝ እያለች ነው ያለችው። ይህን ያህል ነው የምትወድሽ። ስለዚህ ቃልዬ ብትሄድ ሄዳለች አንዴ ወደ ፈጣሪዋ። ቡርቴ ግን አለች። እሷን እንደ ልጅሽ ማየት፣ ከእሷ ጋር በፍቅር መኖር ትችላለሽ። ሌላው ግን በህግ መጠየቅ ይቻላል። ካላመንሽበት አስክሬኑ ተፈቶ መመርመር እና በህግ መጠየቅ ይቻላል። አልረፈደም። አሁንም ገና ነው። ገና አስክሬኗ ትኩስ ነው። ገና ነው መቀበሩ። ስለዚህ አሁንም በህግ መጠየቅ ይቻላል። በህግ ጨረሽ? ህግ መጠየቅ የምትፈልጊ ከሆነ ቅልቦች እንጠራልሻለሁ። የት መሄድ እንዳለብሽ ይመራሻል። አሁን አንቺ ተናገሪ። እኔ ይሄንን ነበር ማለት ፈልገው እኮ። አው ግሱማ ይቻላል፣ ግን ማለት ነው ማለት በቃ እኔ በዚህ ቅር ብሎኛል። ለምን አትይም? እኔ በዘላለምም ቢሆን ገባሽ፣ ወንድሟ ነው፣ አብረው ያደጉ ናቸው፣ ብዙ ነገር ያሳለፉ ናቸው። ገባሽ? መዋለድ ትርጉም የለውም። አብሮ ማደግ ከባድ ነው አይደል እንዴ? ነግሬሻለሁ ቅድም። ሪካም ቢሆን ደግሞ እንዲያልፍልን፣ ለእሷም እንዲያልፍላት፣ ለእኔም እንዲያልፍልኝ ብላ ነው አይደል ይህን ነገር ያደረገችው። ይሄ ነገር ተፈጠረ። ግን አንደኛ ሀቅ ሲያወጣ የእንትና የሪካ ሀቅ ወጣ። ቃልዬ ነፍሷን ይማረው የተናግ ቮይስ ላይ ለእሷ ስለ ሪካ ያወራችው $15 ላይ እግዚአብሔር ይስጣት እያለች $15 ላይ ለበዓል ለዳሳሽ ልትልክላት ነው ጨምራ $85 ጨምራ። እኔ እንደውም ያልኳትኛ $25 ጨምረሽ ላኪልኝ ትንሽ በኢትዮጵያ እንኳን 3000 ብር እንዲሆንላት ስላት ችግር የለውም $100 ልክላታለሁ አለችኝ። እግዚአብሔር ይስጣት በጣም መልካም ሰው ናት ምናምን ብላ በህይወት እያለች የላከችው ቮይስ አያችሁ። ሀቅ ካለ ግን ሀቅ ሁሌም ይወጣል። ቃልዬን የገለጸው ካለ አረቦቹ ናቸው ሊሆኑ የሚችሉት። ሜቢ እናንተ ከጠረጠራቸው አረብ ቤት ስለነበረች ራሷን አላጠፋችም ካላችሁ እሱ በምርመራ መረጋገጥ። እኔ እኮ ሪካ ገደለቻት እኮ እያልኩ አይደለም ሀቡ። ሪካ እኮ እንዲያረገቻት እያልኩ እኮ አይደለም። እሷ እኮ ለእኔም ለእሷም እንዲያልፍልን ነው እሷ እንደዛ ያደረገች። ግን ለምን እንዲህ ስትጨነቅ ምን ስትል እሷም አልሰማችም። በእርግጥ ግን ለምን እኔም አልሰማውም፣ እሷም አልሰማችም፣ እኔም አልሰማውም። አሁን ነው ያረጋገጥኩት እኮ በዚህ ቦይስ እኮ ነው አሁን ያረጋገጥኩት። እንዴት እናት ነኝ አይደል እንዴ? ብዙ ነገር ላስብ ይችላል። አልሰማሽውም ነበር? በቡርቴ አልሰማሁትም። እንዴ ከየት መጣ? አላሰማችሽም? ቃልዬ ከሞተችን በኋላ እኔ ይኸውልሽ ይሄን ብሰማ እንዲህ እንድጠራጠር ስለምን እሆናለሁ? አቡዬ ለምን እንዲህ እንድጠራጠር እሆናለሁ? እግዚአብሔር ፈርዶብኛል ብዬ ችለዋለሁ እንጂ ለምን እንደዚህ ልሻለሁ? ለምንስ እጠራጠራለሁ? አሁንም ቢሆን እሷ እኮ እንዲያረገች ሳይሆን የተጠራጠርኩት አንዴ ከ4ኛ ፎቅ ነው፣ አንዴ ከምድር ነው፣ አንዴ እንዲህ ነው። ስልኩ ደግሞ ሲታይ እንደዛ ሲሆን እንጂ እኮ አቡዬ ይህን ከሰማው እኔ ምን ስንትን አስባለኝ። የቀረ ቮይስ አለ፣ ይቅርታ ያልተሰማ ቮይስ አለ፣ አናውቅም። አሁንም ማንም እንትን ነው ማለት አንችልም። ይቅርታ አድርጉልኝ። አንዴ ራሱ ኮሜንታተሮችን ያስታወሱኝ። አንዴ ልክፈተው ይህንን ቮይስ። ለምን ቅድም ቡርቴን ለምን ይህን ዘለልሽው? ምን አሳልፋ ነው? ማን ምን አርጓት ነው ይህን እንዳሳለፍሽ አላወቅኩም ያለችሽ? ምንድነው መሀል ላይ የተረሳ ያላክሽው ቮይስ አለ ስላት የላከችዋለ እሱ ነው። ጋይስ ይሰማል? በጣም የቃልዬ ድምፅ በጣም ስስ ነው። ይሰማል? አንዴ ኮንፈርም አድርጎኝ ፕሊዝ። አዎ ኦኬ እሺ፣ ሁላችሁ ሚዩት ካደረጋችሁ ይሰማናል። ኦኬ ኦኬ። አሁን እንደውም ትንሽ ተሽሎ ነው ማወራሽ። ምን ሆነሽ ነው ቃል? ምንሽ ነው ያመምሽ? በመድኃኒዓለም ስም ምን ሆነሽ ነው? ኧረ በኢየሱስ ምንሽ ነው ያመምሽ? ቃል
ንገረኝ እስኪ ምን ሆነሽ ነው? አሁንም ሪካ ተመለሽ? ሪካ ጋር በመድኃኒዓለም ምንድን ነው ግን እየጠመመው? ምን ሆነ ነው? ዮሐንስ እሺ በቃ ንገረኝ እስኪ ያለው ሁኔታ ቃል ጋርሽ ቦርቴ እዛ እየሰሩ የሆነ ሰዓት ላይ የሆነ ምግብ አለ እሱም በላሁ ሲረበን በኋላ በቃ ምን ብዬ ልንገርሽ በቃ ወደ ታች ወደ ላይ በቃ ታይ እንዳለ ሰውነት የምላ እንዳለ ያዘኝ ማለት ነው። አሁን እንደውም ደህና ሁኜ ነው። ትናንት ብታይኝ ኖሮ ከዛ ሴትዮዋ መድኃኒት ሲሰጠኝ እኔ አልቻልኩም። ሐኪም ቤት ውሰጂኝ አልኳት። ከዛ ቢሮ ደውላ ሴትዮዋ ብቻ እንዴት አድርገው እንደሆነ አላስታውስም። እኔ በጣም ስላመመኝ ሪካ ጋ ይዞኝ ሹፌር ሪካ ጋ ይዞኝ መጣ። አሁን ያለሁት ሪካ ጋር ነኝ ከተኛሁበት ጋር እሱ እንዴ ሊነሳ ምን እንደሆንኩ ምን እንደዞረብኝ አላውቅም። እኔ እንጂ ከሀገሬ ስወጣ ምን እንዳደረጉኝ አላውቅም። ኦኬ፣ ለዚህ ነው ይሄን እንዳሳለፍሽ አላወቅኩም ያለችው። ምግብ በልታ ማዳም ቤት ምግብ በልታ ምግቡ አሟት ወደ ታች ወደ ላይ እያለኝ አለች። ሹፌር ከቢሮ መጥቶ ካጋ ወሰደኝ እና አሁን ተኘቼ ነው ያለሁት። ከሀገሬ ከወጣው ጀምሮ ምን እንደዞረብኝ ምን እንደነካኝ አላውቅም። ይሄ ደግሞ ምን ያሳያል? ከሀገር ከመውጣቷ በፊት እንዳልዞረባት እንዳላማማት ያሳያል። ሀገር ቤትም እያለች ያማት ነበር፣ ግን እንደሚያማት ያውቁ ነበር ብለሻል ፖርቴ አይደል? እናትየው ያውቁ ነበር እንዳመማት ታውቅ ነበር ዳሳሽ እንዳመማት ብለሻል። ቮይሷ ላይ ከሀገሬ ከወጣው ጀምሮ ምን እንደዞረብኝ አላውቅም። በቃ ዝም ብሎ እንደሚያማት ስራ ሁሉ እንደማይሳካላት ለሶስተኛ ጊዜ ስትመለስ ነው እንግዲህ አይደለ? ከስራ ሶስተኛ ቤት ሳይሳካላ ሀቡ ልንገርሽ፣ እኔ የሰማሁት አርሴማ ጸበል ገብታ እንደለፈለፈ ምናምን ነው። እኔ እንደዚህ ከሆነ በኋላ የተነገረኝ አሞኛል ምናምን የሚለው ነገር የተነገረኝ ያኔ ነው። አሁን ከሞተሽ በኋላ ነው አርሴማ ጸበሉላ መግባቷን ያወቅኩት። ኦኬ፣ አንቺ ከጊዜ በኋላ ሰማሽ? አንቺ ቃልዬ አገር ቤት እያለች ኢትዮጵያ ውስጥ እያለች እንደሚያማት አልሰማሽም? አልሰማሁም። እኔ ምንም አውቀው ነገር የለም። ምክንያቱም ለእኔም ነግራኝ አታውቅም። እንደዚህ አይነት ነገሮች አልነገረችም። ቃልዬ እሺ፣ ዳሳሽ እንደምታውቅ ማን ነገረሽ ታዲያ? አንቺ ማታውቂ ከሆነ ዳሳሽ እንደምታውቅ ማን ነገረሽ? ከራሳቸው አንደበት ነው የሰማሁት። መጀመሪያ መታመሟን ሰማሁ። ከዛ በኋላ አይነ ጥላ እንዳለባት ምናምን እንደዚህ ሲያወሩ እኔ ራሱ ገርሞኛል። እንዴት አልሰማውም? ዳሳሽም ሀቢባ ይሰማል? ማን ነው? እኔ ጓደኛዋ ነኝ እና በቦታውና በሰዓቱ ስለነበርኩኝ ነው ያለችው ነገር ላይ ማን ነው የሚያደርገው? እሺ አውሪ ውዴ። እና ያኔ ሲያወሩ ነው የሰማሁት። ጸበሉላ ዜድ ከምትባለው ጋር እንደሄደች ምናምን ነው የተነገረኝ። እኔ ማውቀው ምንም ነገር የለም። ከሞተች በኋላ ይሄን ነገር ያወቅኩት ከዛ በኋላ ሀቢባ በተራ ይሁን ነገሩ። አንዱ ሲጨርስ አንዱ ሁለት ሰው በአንዴ ማዳመጥ ስለማንችል አንደኛው ሲጨርስ አንደኛው ያውራ። እንደዛ ከሆነ እንጂ ሁለት ሰው እኩል ሲያወራ እኛ ማዳመጥ አንችልም። እና የተነገረኝ አሁን ላይ ነው የሰማሁት። እኔ ምንም ማውቀው ነገር የለም። ሰማሁ እንጂ ምን እንደነካኝ ምን እንዳረጉብኝ አላውቅም። ከሀገሬ ከወጣው በኋላ ከሀገሬ ከወጣው ጀምሮ ላይ ያመኛል። ሰላም አይደለሁም እኮ ነው ቮይሱ እኮ። እኔ ምንም ማውቀው ነገር የለም ሀቡ፣ የተነገረኝ ምንም ነገር የለም። ይሄንን ራሱ ስትነግረኝ ለመጀመሪያ ጊዜ ነው እንደዚህ ብላ ስታወራኝ ማለት ነው። እኔ ምንም በቃ የሰማሁት ነገር አንዳችም ነገር የለም። ማውቀውም ነገር የለም ጭራሽ። አይ አንቺ ጥሩ ነው። እያንዳንዱ ቮይስ ስትመልሽላት፣ ስታወሪያት፣ ጊዜሽን ስትሰጫት፣ አቴንሽንሽን ስትሰጫት ነበር። እንደ ጓደኛ ጊዜሽን ሰጥተሽ በደንብ ስታወሪያት ነበረ ኤቭሪ ዲቴል። አዎ እሺ፣ የሆነ ሰው ሊያወራ ፈልጎ ነበረ ሌላ ጉዳይ። አዎ ሀቢባ ማውራት ትችላለህ? አዎ አሁን ትችያለሽ። እኔ ጸበል ባለችው እና በቦታው ስለነበርኩኝ ነው። እሺ ከቃልዬ ጋር ነፍሷን ይማሩና አብረን ይር ነው አርሴማ፣ እኔ እሷ እና ከኔ እናት ጋር ነበር ይር ነው እና ጸበል ልንጠመቅ ገባን አንድ ላይ ማለት ነው። ስንገባ እንደዚህ የሚለፈልፉ አሉ አይደለ? እዛ ጸበል ሲጠመቁ
ከዛ እናንተ አንቺ እኔን በጥርስሽ አለብሽ በጥርስሽና ባይንሽ፣ አንቺ ደግሞ ጸጉርሽ ላይ በጸጉርሽ ተጠመቂ ጸጉርሽ ላይ ገብቶብሻል ብላ የለፈለፈችው ተናገረች እንጂ ቃልዬ ምንም የጮኸችው ነገር የለም። ሲጀመር እዚህም እኛም አብረን ያደግ ነው። እዚህ ከራስ ምታት ራሱ ብላ ታማታቅም ቢያማት ራሱ ቶንሲሌን ነው የምትለው እንጂ ምንም አይነት በሽታ የለባትም ቃልዬ።